ድረስ አንድ ደፍሮ ስለ ሐሰተኛ ነቢያት በነብይ ላይ ትክክለኛውን ከሐሰተኛው የመለየት እንኳን ትምህርት የሚያስተምር የለምና እንደው ኮሜንት ቢያረጉ ፓስተር ጻድቁ ታንክ ፓስተር ሰላም ክርስቶስ ጋርሶ ጋሪው ያው ሁሉን እግዚአብሔር እንደወደደና እንደፈቀደ ነው የሆነው በሰው ሐሳብ የሆነ ምንም ነገር የለም እግዚአብሔር ለወደዳቸው ለመረጣቸውና የእርሱን ዓላማ እንዲፈጽሙ ለሚፈልጋቸው ሰዎች ይሄን እድል ይሰጣልና ያው እግዚአብሔር ወዶ ነው እኔም ከናንተ ህብረት ውስጥ የተጨመርኩት ያው ዘይት ቀብተን መጸለይ ባንችልም አሁን ዘይት ይሽጡለት አይለምሽ እዛ እጅ ሰጠው ግባ ወደዛ አለኝ ወደ አዛዡ ቢሮ አመለከተኝ ገባው ሲገባ እሱ ሽጉጥ ፊቱ አስቀምጧል ማከሮ ሽጉጥ ነው ሰው የሆነ ግሩፕ ለማብሸቅ ግን አይደለም እኔ አንተን ሞዴና እዚህ ጋር እንድትመጣ እንድትሰማው ፓስተርን የፈለኩት በቃ እኔ ሰሙን ነው ሞዴው አለ እኔ ፍልስፍና እንደዛ ነው በቃ ሰሙ ወደ ብረት ሲመጣ ሻውልን ፈልገዋለሁ ወንድሜ እንዴ that is the only objective ቀይ ቀለም ታርም ሞልቶ እንደምናፈሳለን የሚባልበት በነበረ አደባባይ ነው እኛ እርግጥ እዛ አደባባይ ባይሆንም በሌላ ጊዜ ምን ይሉ ነበር ኢትዮጵያ ለናንተ ቦታ የላትም እናንተ አትገባም እናንተ ማይባል ነገር የለም አብያተ ክርስቲያናት ውስጥ ያለው አስተምሮ አሁን ያለውን ትውልድ ቀደምም እርሶም ሲሉ ነበር ይሄ ኒው ኤጅ ሙቭመንት የሚባለው እንዲህ አይነት ነገሮች የተሞላ ለብዙ ሚዲያ ኤክስፖዠር ያለውን ወጣት እጅግ የማይመጥን ትምህርት አንድ ዝማሬ አንዬን እንተለበላትና እነሱ ይረፉስ ከዛ አንዬ ያለሽ ነው መሽቷል እናንተ ጋር አለው ዶክተር እኛ ልጆቼ ተኝተዋል ለዛ ነው ድምጼን የቀነስኩት ትዘምሪያለሽ ወይስ እንዴት ነው ያ አንድ ዝማሬ ልዘምርና በቃ ቦታ ለቃለሁ እሺ በደሞ ልጆችሽም ማስተኛ እንዳዘምሪ አይ ፓስተርን ያያዩት የዛሬ 3 ሳምንት ይመስለኛል አንድ መጽሐፍ ያነበብኩ ነበርና ከዛ ተነስቼ የፓስተር ተስፋዬ ጋቢሶ መዝሙር ትንሽ ቲክታክ ላይ አስቀምጫት ነበርና ዛሬ ምሱን ሳይ አባቶች ትዝ ስላሉኝ እሱ መዝሙር ልዘምርና ቦታ ለቃለሁ እሺ ያንቺ ነው መድረኩ እሺ በእምነት ድል የነሱ ያለፉት የቀደሙትን ያየን ከፊታችን ልንቆም ያስፈልገናል ለጌታችን የህይወት ምርጫችን እሱ ነውና ዋስትናችን እሱ ነውና ዋስትናችን ከሁሉም የሚበልጠውን ተመልክተው ከየምድሩ ጉድጓድ ተቅበዝብዘው ነፍስን ከሚዋጋ ምኞት ርቀው ወንዙን ተሻገሩ አሸንፈው በእምነት ድል የነሱ ያለፉት የቀደሙትን ያየን ከፊታችን ልንቆም ያስፈልገናል ለጌታችን የህይወት ምርጫችን እሱ ነውና ዋስትናችን እሱ ነውና ዋስትናችን ቀን ከምትመስል ሰፊ መንገድ ወተን በጠባቡ ስንሰደድ በዚህ ጎዳና ላይ ህይወት አለ ቆርጦ ለሚከተል የታደለ ቀን ከምትመስል ሰፊ መንገድ ወተን በጠባቡ ስንሰደድ በዚህ ጎዳና ላይ ህይወት አለ
ቆርጦ ለሚከተል የታደለ 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 በእምነት ድል የነሱ ያለፉትን የቀደሙትን ያየን ከፊታችን ልንቆም ያስፈልገናል ለጌታችን የእሱ ነውና ዋስትናችን እሱ ነውና ዋስትናችን ባለጸጋ ሲሆን ደይቶልን ባለማረግ ሲሆን ተዋርዶልን እውነተኛ ፍቅሩን ገለጸልን እኛም በሱ መንገድ እንሄዳለን 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 ባለጸጋ ሲሆን ደይቶልን ባለማረግ ሲሆን ተዋርዶልን እውነተኛውን ፍቅር ገለጸልን እኛም በሱ መንገድ እንሄዳለን 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 በእምነት ድል የነሱ ያለፉትን የቀደሙትን ያየን ከፊታችን ልንቆም ያስፈልገናል ለጌታችን የህይወት ምርጫችን እሱ ነውና ዋስትናችን እሱ ነውና ዋስትናችን ጌታ ይባርካችሁ ስለመሸ ቋርጠው ለፓስተር ጊዜ ልልቀቅ ጌታ ይባርክ ዶክተርዬ አኒ የጌታ ኢየሱስ ብርክ ያርግሽ ተባረኪ እግዚአብሔር ይመስገን እያየን እንሄዳለን እንጓዛለን ስሙ ይባረክ ፓስተር አቤሎ አያያችሁ አይደለም እስቲ ላክልኝ አቤሎ በፓስተር እንትን እንበል ወይስ እንዴት ነው ወገኖች እስካሁን ድረስ የነበረንን ጊዜ እንዴት እያያችሁት ነው እስቲ ከታች ታብታብ እያደረጋችሁ አበባ የለም እንዴት ነው ዛሬ ጌታ ኢየሱስ ይባርካችሁ ተባረኩልኝ ፓስተር የመጨረሻውን ፕሮግራም እናደርጋለን እሺ ተባረኩልኝ thank you so much guys አንዴ ሳሚ የሮዝ መስጠት ጀመርክ እንደ ሲጫወት እኮ ነው ተባረኩልኝ ቤቱን እንዲያንቀሳቅሰው ነው ዶክ ሶሪ ሰው መግባት ካለበት እኔ እለቃለሁና ሰሙን ግን ስላላገኘሁት እርግጥ እንኳን ደህና መጣህ የሚል ፕሮግራም ከነ ኤቢና ቃሌ ጋር አንድ አዘጋጅተን ነበርና እዛ ላይ ስሜቴን ተናግሬያለሁና ሰሙሻ በጣም ደስ ብሎኛል እንኳን አመለጥክ እንኳን ወደ ተወደደው ወደ እግዚአብሔር መንግስት ተቀላቀልክ እና እግዚአብሔር ስለረዳ ደግሞ እግዚአብሔር ወንጌልን እንድታስተውል የብርሃኑን መንገድ እንድታመን ስለረዳ በጣም ደስ ብሎኛል ከምለው በላይ እና ለኛ ሌላ ምንም ትርጉም የለውም እዚህ የመሆናችን እና እንዳንተ አይነት ሰዎች ወደ እግዚአብሔር መንግስት ሲጨመሩ ለማየት ነውና ይሄም ሰምሮ ስላየው በጣም ደስ ብሎኛል እግዚአብሔር በቤቱ ያጽና ጸጋውን ያብዛልህ ወንድሜ ተባረክልኝ thank you doc አሜን ጌታ ኢየሱስ ይባርክ ሳሚ አቤሎ መጥቷል አቤላችን እሺ ጌታ ኢየሱስ ይባርካችሁ እሺ አቤሎ መጣ አንዴ ቺን አስተካክል
ችግር የለውም ወገኖች። ጌታ ኢየሱስ ይባርካችሁ። ያው ታውቃላችሁ በጣም ስንናገር በጣም ተጠንቅቀን ነው የምንናገረው። በማስተዋል ነው መናገር ያለብን። በጣም ተጠነቀቃለሁ እኔ አንዳንድ ነገሮችን ስናገር በጣም በጥንቃቄ ነው የምናገረው እና ምክንያት ስላለኝ ነው ያንን የማደርግበት ምክንያት ስላለኝ ነው። እግዚአብሔርን መምሰል የእግዚአብሔርን የመምሰል ጉዞ በጣም በሂሚሊቲ የሚደረግ ነው። በጣም በጥንቃቄ የሚደረግ ነው። ክርስትናችን በጣም በጥንቃቄ የሚያዝ ህይወት ነው። እንትን አይደለም ይሄ በሆይ ሆይታ በሩጫ በመበሻሸቅ በቃ ይሄኛው የኛ እንትን አይደለም። በቃ እኛ የምንንቀሳቀስበት መንገድ እሱ አይደለም እና በእውነት በጥንቃቄ በማስተዋል እናደርጋለን። ፓስተር ወደ መጨረሻው እሄዳለሁ አልይዝህም ብዙ። ጌታ ኢየሱስ በጣም ይባርክህ። በጣም ደስ ብሎናል። 50ኛውን ዓመት ስታከብሩ የነበረው ሁኔታ እንዴት ነው ፓስተር? ስትጀምሩ እንግዲህ የሞትን ድምፅ የሞትን ወሬ ሰምታችኋል። በሚያስፈሩ ሰዎች እጅ ገብታችሁ ሞት ወዝ ሪያሊቲ ለእናንተ ታሪካችሁን በደንብ ሰምተናል። እስር ቤት በነበራችሁ ጊዜ ከጎናችሁ ሰዎች ተወስደው ተገለዋል። በእናንተ ላይ ይቀርብ የነበረው ክስ ትልቅ ነው። መሲዬ ሁለታችንን ጎን ለጎን አድርጊን። ሆፕ መሲ አለሽ አይ ቲንክ ሙሉ አክሰስ እና እንትን አድርጊን እና 50 ዓመት አከበራችሁ በእግዚአብሔር ጸጋ እና ምን how was it? ድባቡ እንዴት ነበር? እና ፓስተር የሚቀጥሉትን 50 ዓመታት እንዴት ታያቸዋል? እንግዲህ የ50ኛው ዓመት ባለፈው በኢትዮጵያ አቆጣጠር ባለፈው የፓስተርስ ኮንፈረንስ ላይ 1918ን 50ኛው ዓመት እናከብራለን ብለን ያበሰርንም ጊዜ በጣም የሚገርም ነበር። አድዋ መታሰቢያ ላይ ይሄኛውን ደግሞ እግዚአብሔር ረድቶን በመስቀል አደባባይ እንግዲህ መፈክር የርግማን መፈክር በሚሰማበት የነበረ ቀይ ቀለም ጠርሙስ ሞልቶ ደም እናፈሳለን የሚባልበት በነበረ አደባባይ ነው። እኛ እርግጥ እዛ አደባባይ ባይሆንም በሌላ ጊዜ ምን ይሉ ነበረ? ኢትዮጵያ ለእናንተ ቦታ የላትም፣ እናንተ አትገባም፣ እናንተ የማይባል ነገር የለም፣ እንዲያውም ቆይ ሀፓን እንጨርሳለን፣ የባህል አብዮት ይመጣል ደረሳለን ሲሉ ነበር። ይሰማል ፓስተር ይሰማል። እና እንደዛ ሲሉ የቆዩ ሰዎች እንግዲህ አብዛኞቹ በህይወትም የሉ፣ አንዳንዶቹም ድሮ ወደሚረግሟቸው ሀገሮች ስደት ሸሽተው ገብተዋል። እና እኔ ትዝ ይለኛል እዛ መስቀል አደባባይ ላይ ተናግሬያለሁ። እኛ ድሮም አልተራገምንም አሁንም አልተራገምንም ብያለሁ። ትዝ ከሚለኝ ነገር አንዱ እንግዲህ 50ኛ ዓመት የብዙ ቸርቾች ነው። ባለፈው ዓመት የይርጋለም ወንጌል አጥቢያ 50ኛ ተከብረዋል። የባሌም እንደዚሁ አክብረናል። እና 50 ዓመት እንግዲህ ቀላል ነገር አይደለም። የወርቅ የወልዩ ነው የሚባለውና አንድ ቦታ ምን አልኩ፣ ይህን ያህል ዘመን እንደምንኖር ባቅ ኖሮ ፈሪ ነበር የሚወጣኝ ብዬ ነበር። እና እኛ ያን ጊዜ በቃ ማይቸውንም ቢሆን ለመሞት ዝግጁ ነን። እያንዳንዷን ቀን ስንወጣ በሰላም መመለሳችንን እግዚአብሔር ብቻ ነው የሚያውቀው። ግን እየፈራን ሳይሆን ምንም ሊመጣ ይችላል። በዚህ አጋጣሚ እኔ ሞት ምን እንደሚመስል አንድ ቀን ፊት ለፊት ተገናኝተን ነበር ለትንሽ። እና እኛ የታሰርንበት ገናሌ ይባላል ወይኔ ቤቱ ጎባ፣ ለምን ገናሌ እንደሚሉት አላውቅም። ኢዲዩ ተብሎ የቀድሞ ባለስልጣኖች ታስረዋል፣ እኛም ታስረናል። በአብዮት አንጻር ተብሎ የታሰረ ሰው የመገደል እድሉ በቃ ምንም የታወቀ ነው። እና አንድ ቀን እንግዲህ ግቢ ውስጥ ነው የምንውለው። ልክ
11 ሰዓት ሲሆን ወደ ውስጠኛ ግቢ ያስገቡናል እና ከገባን በኋላ የወታደር መኪና መጥቶ የታጠቁ ወታደሮች አሉ። አንዱ ቆመዋል፣ ሌሎቹ መስኮት ከፍተው መሳሪያ ደግነዋል። ጻድቁ አብዶ ተብዬ ተጠራው። ድሮ እነ ጻድቁ ነበር የሚባለው፣ ያለታ ጻድቁ ተብዬ ተጠራው። ከዛ ልክ ስጠራ ትልልቆቹ ሰዎች ቪዲዮ ተብለው የታሰሩት ሰዎች ምን ማለት ጀመሩ? ይሄ ልጅ ገደለው ማለት ነው ይሄ ሰውዬ ይላሉ። እና እኔ ጆሮዬ ይሰማል። እኔ የዛሬዎቹ ሁለቱ እዚህ ሀገር ያሉ ፕሮፌሰሮች አለማየሁ መኮንንና ባደግ በቀለ ዞር ብዬ አየኋቸውና ይሄ ሰውዬ ገደለኝ ማለት ነው ብዬ ወደ ፖሊሱ ሄድኩ። ስደርስ እጄን ሰጠው፣ ያ በካቴና እንዲያስረኝ ማለት ነው። ምክንያቱም ያን ጊዜ መኪና መጥቶ 11 ሰዓት እዛ ግቢ ከቆመ እናንተ ከጠራችሁ ለመገደል ነው የምትወሰዱት፣ የታወቀ ነው። ከዛ እጅ ስሰጠው ግባ ወደዛ አለኝ። ወደ አዛዡ ቢሮ አመለከተኝ። ገባው። ስገባ እሱ ሽጉጥ ፊቱ አስቀምጧል። ማከሮ ሽጉጥ ነው። ጠረጴዛው መታና በለ ይኸውልህ፣ ጊዜም የለህም ምርጫም የለህም፣ አቋምህን ንገረኝ፣ አቋሙን ጠይቀው ተብያለሁ አለ። እኔ ደግሞ የትኛውን አቋሚ ነው ይህ አፓረለው ቪዲዮ አለው የሚባል ያኔ እንደዚህ እና አላቅልም አቋምን አለኝ። ከዛ እኔም አሁን ፍርሃቱ እየለቀቀ መጣና ሃይማኖቴን እንደ አንድ አቋም ወስደ ከሆነ እችን ታህል አለወጥኩም አልኩት። ከዛ ትበሰብሳታለህ አለኝ ማለት ነው። ከዛ እኔ መልሼ የሚበሰብሰውን እግዚአብሔር ያውቃል፣ በእኔ የሚያምን ቢሞት እንኳን ሕያው ይሆናል ብሏል ጌታ፣ በሞትም ከሞት ያስነሳልኛል። ሌላው ሰውየው ምን ቢለኝ ጥሩ ነው፣ አንተ ደረቅ ክርስቶስ ያድርቅህና እኔም ተሰቃየው በአንተ ምክንያት። እዚህ ትተህ እዛ ወደ ደቡብ ብዙ አሉ የአንተ አይነቶች፣ እዛ አትመለስበትም አለ። እንደ ሃይማኖት እኮ ቆሸሸ ሸሚዝ አይደለም የሚወለድ አለ። ከዛ በኋላ ውጣ አለኝ። ወጣሁ። አሁንም ወታደሩ ጋር እጄን ሰጠሁት በካቴና እንዲያስረኝ። አንዴ በሰደፍ አለኝና ግባ ወደጋ ወስላአት እና በኋላ ለምን እንደዛ እንዳረጉ ምስጢሩን በኋላ ነው የሰማነው። ምንድነው እነ ጻድቁ አቋማቸውን ቢለውጡ ለአብዮቱ በጣም ጠንካራ ካድሬ ይወጣሉ ተብሎ ያሰረን ሰውዬ ካድሬዎች ናችሁ ወይ ብሎ ነበር። አዎ አልኩት። እኔ የማን የኢየሱስ ካድሬዎች ነን ብየዋለሁ። አሁን የኢየሱስ ካድሬዎችን የአብዮቱ ካድሬ ብናረጋቸው ለሀገሪቷ በጣም አስተዋጽኦ ያደርጋሉ ተብለን ነበር የተፈተን ነው። እኛ የኢየሱስ ካድሬዎች እስካሁንም የኢየሱስ ካድሬዎች ነን። እንግዲህ ካድሬ የሚል ትርጉሙ የአሁኑ ሰው ካላወቀ ፕሮፓጋንዲስት ማለት ነው። የዛ የሪዮት ዓለሙ አራማጅ ሰባኪ፣ ስለዛ ጉዳይ የሚያስተምር ማለት ነው። እና ኢት ዋዝ ሪሊ ቻሌንጅ። ግን እኔ አሁን የሚገርመኝ ይሄን ያህል ዘመን እንደምኖር ባቅ ኖሮ በጣም የመጨረሻ ፈሪ ነበር የሚወጣኝ። እና ምክንያቱም ስለአንተ ቀኑን ሁሉ እንገደላለን እንደሚታረዱ በጎች ተቆጠርን የሚለውን ጥቅስ አምነን በየዕለቱ በሞት ሸለቆ እንኳን መካከል ቤት አንተ ከኔ ጋር ነህ አልፈራም እያል በቃ ኤኒታይም ህይወታችን የሚገርመው ሌላ ቀርቶ እንኳን ይሄ ያል ኃጢአት መናዘዝ፣ ህይወትን ሁልጊዜ መመርመር፣ የበደለኝ የሚመስለኝ ወይ የበደልኩት የሚመስለውን ሰው ይቅርታ መጠየቅ፣ እሱ እንደተጠበቀ ሆኖ ሌላ ቀርቶ አካላዊ ንጽህናችን እንኳን ተመተን ከኋላ ሜዳ ላይ ብንወድቅ ወዲያው እንደው ማይሆን ነገር እንዳይታይብን ብለን የአካላዊ ንጽህናችን እንኳን በየቀኑ ነው የምንንከባከበው ማለት ነው። ግን ሰው ስለፈለገ ሰው አይሞትም፣ ለመኖር ስለፈለገም ሰው አይኖርም። የሰው እስትንፋስ በእግዚአብሔር እጅ ስለሆነ ነው እንግዲህ ብዙዎቻችን እዚህ የደረስነው። እግዚአብሔር ደግሞ ህዝቡን ያው አብዝቶ ባርኮ አንዳንድ ብዙዎቹ የብዙ ነገር ሰዎች ሆነው በየፊልዳቸው እንደጸጋቸው ዛሬም ጌታንም ያከብራሉ፣ ቤተክርስቲያንም ያገለግላሉ። ስለዚህ የአሁኑ ቻሌንጅ ደግሞ ያው ቅድም ያልኩት ነው እንግዲህ የአሁኑ ቻሌንጅ አሁን ፊዚካሊ አንደበደብም፣ ግን ነፍሳችንን አእምሯችንን የሚያውኩ የሚረብሹ ሁልጊዜ ያው
ለእውነት መቆም መቼውንም ቢሆን ሁልጊዜ አስቸጋሪ ነውና አብዛኛው ሰው የተቀበለው መቀበል በጣም ቀላል ነው። ግን ደግሞ እውነትን ይዞ መኖር ደግሞ እሱ ራሱን የቻለ ቻሌንጅ ነው። አሁን ፖስት ሞደርኒዝም ያው ሁሉ ነገር ከአንጻራዊነት ነው የሚታየው። እጅግ የከፉ የኃጢአት ልምምዶች ስላሉ አሁን ኃጢአት ደረጃ ይኖረዋል። ቅድም ሰውየው ኢየሱስም ስል ቆይቶ እግዚአብሔር ይመስገን እንዳለው አይነት ከባድ ዘመን ነው። ግን ለዚህም ዘመን የሚበቃውን ጸጋ እግዚአብሔር ይሰጠናል። ጌታ ኢየሱስ ይባርክ። በጣም ድንቅ ነው እንዳልከው ነው። ይሄኛው ዘመን እንደሚመጣ ብናስብ ማንናገራቸው ብዙ ነገሮች አሉ። እኔ እንኳን በራሴ እድሜ የማስታውሰውን ነገር ሳየው ለሞት የሚሰጡ ነገሮች መካከል እንኳን ገብተን ያልኳቸውን ነገሮችን ያስታውሳለሁ። በቃ ማለት ሰዎች ሊገሉ የሚችሉባቸው ቦታዎች ላይ ገብቼ ምንም አይመስለኝም ነበር ስናገር እና እንዳልከው ይሄኛውን ላይፍ ብናስበው ትንሽ እንጠነቀቅ ነበር። የእግዚአብሔር ጥበቃ ቤተክርስቲያንን እዚህ ሁሉ ቻሌንጅ ውስጥ እዚህ ደረጃ በማድረሱ ክብርን ለእግዚአብሔር ብቻ እንድንሰጥ እንገደዳለን። በቃ ይህንን ሁሉ ያደረገው እግዚአብሔር ነው። የረዳን፣ ያገዘን፣ የደገፈን ቻሌንጆች አሉና እነሱን ቻሌንጆች እንግዲህ እናንተ አልነበራችሁም። ወደኋላ ተመልሳችሁ ወይ ወደ ውጭ ሀገር መሄድ አለባችሁ። በተደራጀ መንገድ እንደዚህ የተጻፈ ወደኋላ ሄዳችሁ ባዮግራፊ አንብባችሁ የምታዩት ነገር አልነበረም። ሰው ሁሉ ያው ወንጌልን ለመስበክ ለማገልገል ሩጫው ያንን የመከራ ዘመን ለማሳለፍ ነው እና አሁን የተጻፉ ያሉ ነገሮች አሉ። ያንተም ደግሞ የህይወት ታሪክ ኦልሞስት እንግዲህ ያለቀ እንዳለ ነው ማቀውና እሱ ደግሞ ሲወጣ ትልቅ ላይብራሪ ነው የሚሆንልንና ፓስተር ጌታ ኢየሱስ ይባርክ። መጨረሻ ማነሳለ ነገር ከዚህ ካለፉት ከግጭቶቹ ከንትርኮቹ ከአንዱ አንዱን የሚበድልበት የመበዳደል ህይወት ውስጥ በፖለቲካውም ዓለም በማህበረሰብም መካከል አንዱ በአንዱ የሮሮ ህይወት የሐዘን ህይወት ቀን እስኪወጣ የመጠበቅ ህይወት ሰው በቂምና በበደል ታስሮ ባለበት ሁኔታ ውስጥ የጻፍከው መጽሐፍ አለና ባለፈው የተወሰነ ፕሮግራም ሰርተንበታል። ነገ በዲኤምቪ አካባቢ ላሉ ወገኖች ትልቅ እድል ተዘጋጅቷል። እስቲ ስለሱ ፕሮግራምም እንዳው በቃ ጠቅላላ አድርገ ዲቴሉም መሄድ አያስፈልግም። ያው ዲኤምቪ ያሉ ሰዎች መተው ያንን ፕሮግራም እንዲካፈሉ ኢንቫይት አደረጋቸዋልና ግን ያለፉትን ነገሮች ጋር ያይዘ ትንሽ ነገር አንድ 3-4 ደቂቃ ይሄ እንግዲህ አሁን እዛ ቅድም ያልከው ቦታ አካባቢ የሚካሄደው በኖርዝ አሜሪካ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት እና ዶክተር ቤዛለም የሚያስተባብሩት ነው። እኔ ወደዚህ ለስብሰባ ሲመጣ የተወሰነ መጽሐፍ ቢመጣ የሚል ያው ተነጋግረን ነው የመጣው። ስለዚህ አሁን ፓስተሮች የሆነ ስልጣን ነበራቸው ባለፈው 3 ቀናትም እዚህ አካባቢ ያሉት። አሁን በቡክ ሪቪውም እኔም የተወሰነ በልቤ ውስጥ ያለውን ከዚህ አንፃር ለመጋቢያን በሙሉ ጊዜ ቤተክርስቲያን ለሚያገለግሉትም የሚመጡ ሌሎች ምዕመናንም ይኖራሉ የማካፍለው ይኖራል። መጽሐፉን የሚገርም እኔ 17 ዓመት ስል ነበር፣ ግን አሁን የማገኘው መረጃ ሁሉ በጣም የሚገርም ነው። አንዱ ልጅ ናይሮቢ ራሱ ተማሪ ሆኜ እንደሰበኩ ነገረኝ እና ሌላ ሰውም እንደዚሁ አሳሳ ተጣልተን እኮ ልታስታርቀ መጣ መጽሐፉን ስታስተምረን አብድዩን እንዳውም እኛው እዛው ታረቅን አለኝ። መጀመሪያ በቤተ ክርስቲያን አውድ ነበር ያሰብኩት። በኋላ ግን ሳየው እኛ ሀገር እየሆነ ያለው ነገር ከዚህ በፊትም የሆነው ነገር የኤዶማውያን የቂምን አለመርሳት የጥላቻ መጠን የበቀል ፍላጎታቸው መነሻ መሰረቱ የሁለት ወንድማማቾች ነው። ከአንድ ማህፀን የወጡ መንትያ እርግጥ አይደንቲካል አልነበሩም፣ ግን ስቲል ከአንድ እናትና አባት የተወለዱ መንትያ በእነሱ ከማህፀን ጀምሮ የነበረው መገፋፋት የምናውቀው ነው። እዛ ታሪክ ብዙ አልሄድም፣ ግን
መጀመሪያ ተበዳዩ ኤሳው ይመስላል በዘፍጥረት መጽሐፍት በሙሴ መጽሐፍት በተለይ በኋላ ግን እነሱ ከ450 ዓመት በኋላም ቂም አይረሱም እንደገና ከስንት ዓመት በኋላም እንደገና አይረሱም እና ከዛ በኋላ እንዳውም ሁለት ምክር ግብረ አበሮቻቸውን አዘጋጅተው ሁለት ነገር አሉ አንደኛ የእግዚአብሔር ምክር ከራሳችን እንጣላ ሁለተኛ ህዝቡን ከህዝብ መካከል እናጥፋ እና በአንተና በህዝብ ላይ ተማከሩ ይላል መዝሙር 83 ኤክስትሪምሊ ሄደው የእስራኤልን አምላክ እስከ መጥላት ነው የሄዱት እና ጥላቻ ልብ ውስጥ ሰርጾ ከተቀመጠ እጅግ አደገኛ ነው ለማለት ነው እና ምናልባት ፌስቡክ ላይ ያልኩት ነገር አለ ጥላቻን አምቆ ቂምን አርግዞ መራርነትን እየተንከባከቡ ለበቀል መዘጋጀት ይጎዳናል እንጂ አይጠቅመንም እና በዋናነት ዋናው መልእክት ይሄ ነው ለራሳችን ጤንነት አካላዊ መንፈሳዊ ስነልቦናዊ ጤንነት ስንል መቼም መበዳደል ይኖራል አንዱ ሌላውን ሰው ሊጎዳ ይችላል እግር ከእግር ይጋጫል እንላለን እኛ እና ጥርስም አንዳንዴ ምላስን ይነክሳል ራሱ ግን ሆን ብለው ክፉ አስበው ክፉ የሚሰሩ ሰዎች ቢኖሩ ክፉን በክፉ አታሸንፍ ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ ይላል እግዚአብሔር ቃል በጣም ከባዱ ቅድም አንድ ወንድም ያነሳው በአማኞች በወንድሞች የሚደርስብን ነው ከሌላውማ ኤክስፔክት እናደርጋለን ግን ሰው የሚበድል ሰው አንዳንድ ጊዜ የራሱን ጻድቅ አድርጎ ነው ሌላውን የሚበድለውና ከባድ ቃላት ካፋቸው የሚወጣ ሰዎች አሉ እንዴ እንጌታ እንደዚህ ያኛን እንዴ እስክትሉ ድረስ ማለት ነው እኛ በተለይ ሊደርሺፕ ውስጥ ውሳኔ ስትሰጡ ውሳኔው የሚያስከፋቸው ሰዎች አሉ የሚያስደስታቸው ሰዎች አሉ አቋም ካላችሁ አቋማችሁ ሰውን ሁሉ ያስደስትም በቃ ከመሬት ተነስቶ ምንም ማያቃችሁ 15 ደቂቃ ከናንተ ጋር ያልቆመ ሰው እንዳትሸጡ እንዳትለወጡ አርጎስ ሲናገር እንደዚህ አይነቱን ሰው እንዴት ነው ይቅር የምትለው ነው እና ጴጥሮስ የጠየቀው ባልንጀራዬ በቀን ውስጥ ስንት ጊዜ ቢበድለኝ ነው ስንት ጊዜ ይቅር ልበል ብሎ እንደው በጣም ቸረውና 7 ጊዜ አለ ጌታ ኢየሱስ ደግሞ ምን አለው 7 ጊዜ 7 እንጂ 7 ጊዜ ብቻ አይደለም ብሎ የሰጠው ምሳሌ አለና በአሁኑ ዘመን በጣም ከባዱ በተለይ በአማኞቹ መካከል አንዱ ችግር እንግዲህ ይሄ አንደኛ ከግል ህይወት ይጀምራል ከራሳችን ህይወት እኔ በግሌ መራርነትን ማስተናገድ ሃርበሪንግ ቢተርነስ የሚባል ነገር አለ I would not ቢተርነስን ሃርበር ማድረግ ወደብ እንዲቀመጥ እኔ ልብ ውስጥ ወደብ መስጠት ለቢተርነስ ለምሬት ጥሩ አይደለም ነው ይጎዳል ግለሰብ ሁለተኛ እንደ ፋሚሊ እንደ ቤተሰብ ሶስተኛ እንደ ቤተክርስቲያን አራተኛ እንደ አገር ይሄ በጣም አደገኛ እና በእውነቱ ይሄን መጽሐፍ በአገር ቤትም ያው አድዋ መታሰቢያ ሲመረቅ በኋላ ቀጥና ሁለት ደግሞ ለብቻ ሙሉ ወንጌሎች በየከተማው አዋሳም ሻሸመኔም አርባ ምንጭም ብዙ እንዳውም የፖለቲካ ሰዎችን ጭምር ያው ይሄ ለኛም ለአገር ጭምር የሚያስፈልገን ነው ይሄ ትልቅ አስተዋጽኦ ነው ብለው የሚቀበሉ የተቀበሉ አሉ እንግዲህ እግዚአብሔር ለፍሬ ያርግልን ነው ማለት ይሄንን እኔ ግን ከራሴም ካለፍኩበት በእኔም ላይ ከደረሰ እኔም ሌላ ሰዎች ጎድቼ ሊሆን ይችላል መቼም ለራስ ቆርሶ ያዘነሱ ይባላል ብዙ ጊዜ ሰው የራሱ አይታየውም ግን አም ሹር በእኔ ምክንያት ተጎድተው አሉ ይቅርታ ጠይቀናቸው ሰዎች አሉ ከነዚህ ሁሉ በመነሳት በተለይም የእግዚአብሔርን ቃል ደግሞ ትንቢተ አብድዩን እንግዲህ ማይነር ፕሮፌትስን ስማር ነው በደንብ የገባኝ በባይብል ኮሌጅ በነበርኩበት ጊዜ ትንቢተ አብድዩ ላይ ሳይ ለካ ኤርሚያስም ላይ አለ አብድዩ 21 ቁጥሮች አሉት ኤርሚያስ 49 ከ7 እስከ 22ም እንደዛው እና እነዚህ ህዝቦች መጽሐፉ ምን ይላል የዘላለም ጥል ስላለ ይላል አንድን ነገር ለዘላለም መጥላት ምን ማለት ይቅር ያለ ማለት ቂመኝነት እና ብድራት ለማስከፈል መፈለግ ደም አለ መጥላት እነዚህ በጣም አደገኛ የሆኑ ኃጢያቶች ናቸውና ሰዎቹ ወዴት ሄዱ
ከዛ ደረሰብን የሚሉትን ለመበቀል እጅግ ሩቅ መንገድ ነው የሄዱት እና የኤዶማውያን ኃጢአት እኔ ጣምራ ነው እላለሁ። ትዕቢትና ትምክህት ነው፣ ግፈኝነትና በቀለኝነት ነው። ወደዛ የመራቸው አለ ዝርዝር። ግን በቃ እኛ በጣም የሚያሳዝነው ግን ያው ሰው የሚዘራውን ስለሚያጭድ እነሱ ባልደረቦቻቸው ያረጓቸው አጋራውያን፣ ሞዓባውያን፣ አሞናውያን የሚባሉ አንዳንዶቹ ከኢንሰስት ሴክስ የተወለዱ አንዳንዶቹ ማይሆን አይነት የሆኑ ሰዎች ተሰባስበው ነው ህዝቡን እናጥፋ ያሉትና በኋላ እነዛው ሰዎች መልሶ እነሱን ደግሞ ሌላ ኃያል ጠላት ሲመጣ አሳልፎ ሰጧቸው እና ሾላ ጣሪው ይላል የሀገሬ ሰውና ጉድጓድ ለቆፋሪው ነው ጉድጓድ የሚሚስ ይወድቅበታል ስለሚል ይሄ በጣም መጠንቀቅ ያስፈልጋልና ከመጀመሪያ የኛን ልቦና የኛን ልብ ከእንደዚህ አይነቱ ነገር በእግዚአብሔር ጸጋ መጠበቅ አለብን ነው በዋናነት መልእክቱ ይሄ ነው። እንደ ግለሰብ እኔ ከተፈወስኩ እንደ ቤተሰብ ከተፈወስ እንደ ቤተክርስቲያን እንደ ሀገር ልንፈወስ እንችላለን። ይሄ ማለት ግጭት አይኖርም አይደለም፣ ግን እጅግ የከፋ ጥላቻ የማይሆኑ ትርክቶችን እያባዛን ወደ እርቅም ወደ መከባበር ሪኮንሳይል እና መከባበር ወደ መከባበር የማይወስዱን ነገሮች የበለጠ በቃ ለጥጠን የምንሄድ ከሆነ እርስ በርሷ ምትላይ መንግስት እርሷ ትጠፋለች ስለሚል እግዚአብሔር ቃል ለትውልድ ምንድነው የምናበረክተው? እኔ ይሄንን በፖለቲከኞቹ ዘንድ በብዙ ቦታዎች ተናግሬ ያውቃለሁ። በሀገራችን ላይ ምሳሌም ሰጥቼ ያውቃለሁ እና አንዳንድ ጊዜ ምናልባት አይታችሁ አንድ ቦታ ላይ አሁን በቅርብ ጊዜ የሞቱት ሙፍቲ ኢብራሂም እና እኔና አሁን እዚህ ኒውዮርክ ያሉት አቡነ ጴጥሮስ ስናለቅስ ሰዎች ዝም ብሎ ለፖለቲካ ተጠቀሙበት። እኛ እናቶች ሁላችሁም የኛ ልጆች ናችሁ፣ የኢትዮጵያ እናቶች እስከመቼ ነው የሚያለቅሱት ሲሉ እኛም ልባችን ውስጥ ስላለ ያ ነገር እናቱን የሚወድ ማንም ሰው መቼም እናት እንድታለቅስ እድሜ ልኳን በመከራና በሰቆቃ እናት እንድትኖር አስፈላጊ አይደለምና እኔ እቺን ብዬ ልጨርስና መጽሐፉ ላይ በኋላ ልታነቡት ትችላላችሁ። እኔ ከታላቅ ወንድሜ ጋር የሆነ ፕሮብሌም ነበረኝና በቃ በኋላ አቅም ሳገኝ እንትን ላረግ ስፈልግ ያሸነፈኝ እሱ ምን ብሎ ነው እናታችን እኔና አንተንስ ብታጣ ምን ምትሆን ይመስላል ሲለኝ አለቀስኩ እና ለእናቴ ብዬ ትቻለሁ አልኩት። እና አንድ ስብሰባ ላይ የፖለቲካ ስብሰባ ላይ አገር እናት ናት፣ እኛ ኢትዮጵያኖች ሀገራችን እናት ብለን ነው የምንጠራው። እኛ ልጆቿ ግን እርስ በርሳችን እንደዚህ ስንሆን አገር ምንም ይሆን ይመስላችኋል የሚል ጥያቄ አቅርቤ አውቃለሁና ብዙ ጊዜ አሁን ችግሩ ምንድነው? ሁሉም የራሱ ጽድቅ ይታየዋል፣ የሌላው ኃጢአት ይታየዋል። ራሱን ለማየት የሚሞክር ሰው የለም። እኔ ጋር ችግር ይኖር ይሆን ወይ የሚል የለም። እና እያንዳንዳችን ራሳችንን አይተን ልባችን የምሬት ማደሪያ እንዳይሆን ከልክለን የበደለንን ሰው ይቅር ብለን እኛም የበደልነው ካለ ይቅርታ ጠይቀን መፍትሄው ይቅርታ እርቅና ምህረት ነው የሚለው መጨረሻው ምዕራፍ 3 ላይ መፍትሄውንም ያስቀምጣል። ከልብ የሆነ የታይታ ኢሞሽናሊ ለጊዜው የሚሆን ሳይሆን ሪሊ ከልብ የሆነ መፍትሄ እሱ ነው የሚል ነው እላለሁ። እግዚአብሔር ይባርክ ፓስተር። በጣም ዲፕ ነው የእውነት ዲፕ ነው። ከቴዎሎጂካል ኮንስትራክቱ አንስቶ እስከ ሬሌቫንሱ በዚህ ሰዓት ፕሮፌቲክ ነው ሚኒስትሪው። መጽሐፉ ፕሮፌቲክ የፕሮፌት ነው የማይነር ፕሮፌትስ አንዱ። ግን ይሄንን መጽሐፍ ከልባችን እኔ እንደዛ ላለው ፓስተር እኔ ከልቤ ኢትዮጵያ ይሄ የዚህ በደል መበደልና የመበደል አዙሪት ውስጥ ጊዜ ጠብቀን የምንበድልበት ስንበደል ሮሮ ውስጥ የምንገባበት ይሄ ቪሸስ ሳይክል የሚባለው የምንወጣበት እንዲሆንልን እንደ ህዝብ ሁሉ ጊዜ በተስፋ ብቻ ሳይሆን በሌላው ዓለም እንደተደረገው አሸናፊው ማግናኒሚቲ የሚያሳይበት
ምንድነው ልበሰፊነት የሚያሳይበት ተሸናፊው ደግሞ ነገሮችን በሂዩሚሊቲ በትህትና የሚቀበልበት እንደዛ አይነት አዙሪት የምንወጣበት ሁልጊዜ ተስፋ በተስፋ ብቻ የማንኖርበት በቃ እንደዚህ ይሆንልን ይሆን እያልን እንደዚህ ኢትዮጵያ እንደዚህ አይነት ጊዜ ላይ ትመጣለች ወይ እያልን ሁልጊዜ የማንኖርበት እንዲሆን እኛ ውጪ ያለን ሰዎች ሁሉም ሰው ጠባጫሪ አይደለም፣ ሁሉም ሰው ደግሞ ሰላም ፈላጊ አይደለም። ነገር ግን ሁላችንም ራሳችንን እዛ ጫማ ውስጥ እየከተትን እናያለን። ሁልጊዜ ቫዮለንስን ይወልዳልና ቫዮለንስ ሲሪየስ ነገር ነው። ይሄ ለወንጌላውያን ብቻ የተጻፈ መጽሐፍ አይደለም። በቀለኛውን ያጠፋዋል ነው የሚለው በፓስተር አብዱ የተጻፈው መጽሐፍ፣ በዛድቁ አብዱ የተጻፈው መጽሐፍ። ምናልባት እዛ ዲኤምቪ ያላችሁ ሰዎች 914914 ሲልቨር ስፕሪንግ አቬኒው ስዊት ነምበር 204B ሲልቨር ስፕሪንግ ነው ያለው። 914 ሲልቨር ስፕሪንግ አቬኒው ብትሉ ጉግል ራሱ ያወጣላችኋል። የስዊት ነምበሩ 204B ነው እና ዶክተር ቤዛለም የሚያገለግልበት ቸርች ነው። የዚህ ሰሜን አሜሪካ ውስጥ ያሉ በዲኤምቪ ያሉ አገልጋዮች እና ፓስተር ግብርሽም ግብረ ኃይልም አሉ ወገኖች ተሰባስበው ጥሩ ጊዜ እንደምጠኔ በጣም I wish if I were there ብገኝ በጣም ደስተኛ ነበር። ግን የእውነት አሁን በተለይ ከምናልፍባቸው እንደ ሀገር የምናልፍባቸው የምጥና የመከራ ጊዜያቶች አንፃር ዲፕ ሪፍሌክሽን እንድናደርግ የሌላው ህመም የኛ ህመም እንዲሆን ፔን እንዲሰማን ይሄንን መጽሐፍ እንድታነቡ ጋብዛችኋለሁ። ሮሮ በጣም ከባድ ነው። ፓስተር ጻድቁ የሰጠን መልእክት መጨረሻው መመለስ ነው። እንመለስ። ይሄ ሳይክል የኔ ተራ ደርሶ ሳይክሉን ደግሞ ያንን ነገር ፈጽመዋለሁ ምንልበት ምንጠብቀው ለሌላ ሳይክል የሚያዘጋጀን ነው የሚሆነው እና በቃ ዳኛችን እግዚአብሔር ነው፣ ፈራጃችን እግዚአብሔር ነው ብለን ህግን ሰጫችን እግዚአብሔር ነው ብለን የእውነት እናድርግ። ፕሮፌሰር ዶናልድ ሌቪን የሚባል ሰው ታውቃለህ ያስባለሁ ፓስተር እንትን የሚል መጽሐፍ ጽፏል። ታላቋ ኢትዮጵያ የሚል መጽሐፍ ጽፏል። ዋክስ ኤንድ ጎልድ የሚል መጽሐፍ ጽፏል እና ወዳጄ ነበረ፣ አሁን የለም በህይወት የሶሲዮሎጂ ፕሮፌሰር ነውና የአንድ የሰላም ጉባኤ ለማቅረብ ኢሴ ተጋብዞ ወደ ኢትዮጵያ ሲሄድ አይ ቲንክ 2007 ይመስለኛል በፈረንጆቹ የኔን ታሪክ ጻፍኩለት። እኔ እንዴት በኢትዮ ሶማሌ ጦርነት ላይ አባቴን እንዳጣው እሱ ጋር ተያይዞ ጊዜ ነይር በአንድ ዓመት በሁለት ዓመት በማይሆነው ጊዜ ታላቅ እህቴን አጣው። የዛው ጦርነት ላይ በጦርነቱ የተያያዘ የኔን ተከታይ ወንድሜን አጣው። የ3 ዓመት ልጅ ነኝ። እንደተወለደ 1 ዓመት ህፃን ልጅ ሞተ። ያ ልጅ ሲሞት በቃ ምንም እንትን አላለቀስንም አለች እናቴ። ምክንያቱም ይሄ በቃ ምንም የምታደርገው ነገር የለም። አንድ ልጅ ሲሞት ሌላ ልጅ አንስታ ነው የምትሄደው። እኔ ለሞት ተቃርቤ ነበር። እንደውም እናቴ ስትነግረኝ ሞተ ብለን ያለቀስን እያለን ሁሉ ነው በወረርሽኝ ምክንያት ድሬዳዋ ስደተኛ ጣቢያ ሆነ። በልጅነታችን ስናድግ የሶማሌ ፕሮፐር ሶማሌ እዛ ያለውን የሶማሌን መንግስት እየጠላን ነው ያደግነው። ምክንያቱም አባቴን ገሎብኛል። ከተወለድኩበት ሌላ ቦታ መተን ሌላ ቦታ ነው የተማርኩት። ሃይስኩልንም ኤሌመንተሪም ሃይስኩልም ሀገሬ ምለው የተወለድኩበት ምለው ጉርስም ከጉርስም ወጥቶ ነው የኔ የተወለድኩበት ከተማ ከመንደሬ ከሰፈሬ አፈናቅሎኛል። ግን በዚህ ጥላቻ ውስጥ መኖር አለብኝ ወይ ብዬ ራሴ ኮንሺየስሊ አስቤ ከዚህ ጋር መታረቅ ነበረብኝ። ቀላል ነገር አይደለም። አሁን ለሰው ስትለው ያን አባትን ያደግኩት ፎቶን አላቅም፣ መልኩን አላቅም፣ ምኑን አላቅም መልኩን አላቅም፣ ምኑን አላቅም ያ ጥላቻ ከባድ ነው።
አክሰስ አለኝ እኔ አሁን በዛ ጥላቻ ላይ ፖለቲካ ለመሰረት ይችላሉ እና ይህንን ነገር ለፕሮፌሰር ዶናልድ ሌቪን ጽሁፉን ላኩለት የኔ ኤክስፒሪየንስ እና ፍቃድ ጠየቀኝ ይህንን ነገር እንዳቀርበው ፈቅድልኛለሁ ይብሉ እና በችግር የለውም በጣም ደስተኛ ነኝ ብየው ጋበዘኝ እዛ ኢሲ እንትን ላይ ማለት ነው ጉባኤ ላይ ፕሮፌሰር እንድሪያስ የነበሩበት ጉባኤ ነው እና ጽሁፉን አዘጋጅቶ በቃ እዛ ኦፊሻል እንትኑ ላይ የኔን ታሪክ አስገብቶታል ለምን ብለህ ስትጠይቅ የሆነ ቦታ መቆም አለበት በቃ የተበደለ ሰው አለ የሚያለቅስ ሰው አለ እና አሁን ባለንበት ሁኔታ ላይ ሆነን እኛ ስላልተነካን እኛ ላይ ስላልደረሰ ብለን መሆን የለብንም በቃ ፍትህ የእግዚአብሔር ስለሆነ ከተጎዱ ከተበደሉ ሰዎች ጋር እንጮሃለን በደልን ግን ይዘን ለበቀል እንድንነሳ ግን ሰዎችን ማነሳሳት የለብንም እና ጌታ ኢየሱስ ይባርክ ፓስተርዬ በጣም በጣም ደስ ብሎኛል በጣም ነው የማከብር የምወድ ምናልባት ይህንን ፕሮግራም ከመጨረሳችን በፊት 1 ደቂቃ 2 ደቂቃ ወንድማችን ሰሙ ከኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋይ የነበረ ልጅ ነው አፖሎጀቲክስ ስራ የሚሰራ ልጅ ነው እናንተ ህብረት ውስጥ መሆን ፈልጋለሁ እና ብሎ እኛን የተቀላቀለው እንደሆነ በቅርብ ጊዜ እና ምናልባት እሱ ጥያቄ ካለው ወይ የሚናገረው ነገር ካለ ይናገርና ሌሎቹን አንዳንድ ደቂቃ ድርሰጣቸዋለሁ እንጨርሳለን አናቆይም ፓስተር ጌታ ኢየሱስ ብሩክ ያርግ ሰሙዬ የምትለው ነገር ካለ ለፓስተር እንትን በል እሺ ዶክተር ፓስተር ሰላም ክርስቶስ ጋርሶ ጋር ይሁን ያው ሁሉን እግዚአብሔር እንደወደደና እንደፈቀደ ነው የሆነው በሰው ሐሳብ የሆነ ምንም ነገር የለም እግዚአብሔር ለወደዳቸው ለመረጣቸውና የእርሱን ዓላማ እንዲፈጽሙ ለሚፈልጋቸው ሰዎች ይሄን እድል ይሰጣልና ያው እግዚአብሔር ወዶ ነው እኔም ከናንተ ህብረት ውስጥ የተጨመርኩትና ያው ብዙ ጊዜ ማውት ትምርቶትን እከታተላለሁ እሰማለሁ በደንብና አይከታተል የነበረው ኦብጀክሽን ነበር አሁን ላይ ፖዚቲቭሊ ሐሳቦችን ሲሰማ ጀስት ቼንጅ ሬዚስታንት ነበርኩና በጣም ሬዚስት አረግም ነበር ያው ለወደፊት ማወራቸው ብዙ ነገሮች ይኖራሉ ጀስት አንዳንድ ጊዜ በዚህ አዲሁማን ቢንግ ነገሮችን እንትን ስንል ትንሽ ከበድ ይላሉ ያው ገና የመጣውም ስለሆነ ይሄን እድል አግኝቼ እርሶን የመስማቱን ፖዚቲቭሊ የመስማቱን እድል ስላገኘው በእውነት ከልቤ ነው አመሰግነው ያው ለወደፊት እግዚአብሔር ከፈቀደ ያው ከርሶ ማራለው ተስፋ አደርጋለሁ በጣም ቴንኪው አመሰግናለሁ ያው ለምስጋና ነው ዶክተር ሳሙዬ ጌታ ኢየሱስ ይባርክ በቃ በጣም እንወዳለን የሆነ ግሩፕ ለማብሸቅ ግን አይደለም እኔ አንተን መወደና እዚህ ጋር እንድትመጣ እንድትሰማው ፓስተርን የፈለኩት በቃ እኔ ሰሙን ነው መወደው አለበ የኔ ፍልስፍና እንደዛ ነው በቃ ሰሙ ወደ ብረት ሲመጣ ሻውልን ፈልገዋለሁ ወንድሜ እንዴ that is the only objective I have የሆነ ሰው ለማብሸቅ አይደለም ሰሙን እኔ መወደው ወይስ አንደ እሱ ማይንድ ሴት ይኑረ that is the mind of Christ በቃ ሰሙን ወደዋል ከኔ ጋር ደግሞ ሰው ሲለይና እንትን ሲል ስለሄደ የሆነ ቦታ ስለሄደ አይደለም እንትንምለው ከህብረቴ ስለተለየ እኔ እውነት ነው ምለው ነገር ስለጣለ ነው ማዝነው ማለክሰው እና እንደዚህ አይነት ቪዲዮዎችም ሰርቼ ታቃላችሁና ተባረኩ ፓስተርን ብዙ አንይዘውም ግን እንደው 1 ደቂቃ መናገር ፈልጋለሁ የሚል ሰው ካለ ይናገርና ፓስተር ለታመሙ ሰዎች ፓስተርዬ ጸልየ ለተቸገሩ ሰዎች ጸልየ ባርከ እንድትል ነው የምንፈልገው ከአረጊ አጠር አድርገ የምትጠይቀውም ወይ የምትናገረውም ካለ አንዳንድ ደቂቃ ሰጣችኋለሁ ዶክተር ይቅርታ አንድ ሚቲንግ ልገባ የስብሰባ አዳራሽ በር ላይ እስከ መጨረሻው ልስማ ብዬ እየጠበቅኩ ነው ተናግሬ ልውጣ ፓስተር ጻድቁ ተባረክ ጌታ እድሜህን ያረዘመልን እድሜ የጨመረልን ካንተ ብዙ ምንማረው ነገር ስላለ ነው
አሁንም እድሜና ጤና እግዚአብሔር ይጨምርልህ። ብዙ እንድትናገር ቀሪ ጊዜህን ብዙ እንድትናገር ብዙ እንድትጽፍ እና ለኢትዮጵያ ቤተክርስቲያን አሁን በብዙ አቅጣጫ ሊረዳ የሚችል ዊዝደም የአይሁድ ትራዲሽን ኦልድ ቴስታመንት ላይ አንተም እንደምታውቀው የሴጅ ትራዲሽን ነው፣ የጠቢባን ትራዲሽን ነው። ጠንካራ እምነት ሆኖ እንዲቀጥል የረዳቸው በኋላም ኢየሱስ በተራራው ስብከት ያንጸባረቀው ያን የዊዝደም ትራዲሽን ነውና የእናንተ ንግግር በጣም አስፈላጊ ነው። ያለፈው የ50 100 ዓመት የኢትዮጵያ ቤተክርስቲያን ታሪክ በስነ ስርዓት በጆሮአችን በልባችን መጻፍ መቀረጽ አለበት። እግዚአብሔር እድሜ ጤና ይጨምርልህ። በጣም ዶክተር ሻውል በጣም ተባረክ፣ እናመሰግናለን። እዚህ ያላችሁ ሁላችሁም ተባረኩ። መልካም ምሽት፣ መልካም ቀን። እሺ እብዬ ተባረክ፣ ኑርልን። እሺ አረጊ አንድ ደቂቃ ሰጣለሁ፣ እንዲሁ እንደሱ እንትን በለን። ሰላም እንደገና። በጣም ደስ የሚል ፕሮግራም ነው። ብዙ ነገር በአእምሮ ይመላለስ ነበር። በተለይ እኔ ራስ ወደ ጌታ የመጣሁት በደርግ ጊዜ ስለነበር የተደበቅን እንትን እያልን ስናመልክ የነበረው እና በዛን ጊዜ ደግሞ የሃፓ ራሱ በጎንደር በከፍተኛ ተጽዕኖ ያደርግ ስለነበረ እንዴት በቸርች ላይ በእምነት ላይ ጉዳት አምጥቶ ነበር የሃፓ ወይ በእምነታችን የመዋጋት እንትን ነበር ወይ በተለይ በበለሳ በወሎ በተለያዩ ቦታዎች በተጣሉበትን የአርባ ጸጓር ተከዜ መና ሄጄ ሰርቻለሁና ተጽዕኖ አድርገው ነበርና ሳስብ ነበር እንደዛ ይመስሉና ብዙ ጥያቄዎች ነው የተመለሱት። በእርግጥ በጣም የቤተ ክርስቲያን አሁን ያለችበትና የመጣችበትን ስናይ በጣም የሚገርም ነው። ምክንያቱም ተቻችለው ምን ብሎ ነው ከዚህ የደረሱትና ይሄ በጣም ደስ ተሰኝቼበታለሁ። ወደፊትም ደግሞ ከዚህ ተምሬ የራሴን እንትን አስተዋጽኦ ማድረግ ይኖርብኛል ብዬ አምናለሁ። ትልቅ ትምህርት ነው። ጌታ ይባርክዎት። ተባረክ አረጊ፣ ተባረክ። ፓስተር ግብርሽ ባንተ ልስጥ። እሺ ሻውሊ፣ ጌታ ኢየሱስ ጌታ ይባርክ። ሻውሊ በጣም ጥሩ ነበረ። መሰረታዊ የሆኑ ጥያቄዎችን ያነሳው ፓስተርም ጌታ ይባርክ። በጣም ብዙ የሚያስተምረንን ነገር ነው ያገኘነው። ነገ ደግሞ በዲኤምቪ አካባቢ ያላችሁ እዚህ ያላችሁ ሰዎች ካላችሁ ለሌሎችም እየነገራችሁ ፎርተሪ ላይ ነው። ፎርተሪ ላይ ሲልቨር ስፕሪንግ ዳውን ታውን ነው። ከካልዲስ ካፌ አጠገብ ያለው ቢልዲንግ ጋር ነው። አንተ አድራሻውን አስቀምጠዋል። ሁለተኛ ፎቅ ላይ 204 ቢ ነው። እዛ ተገኝተው ደግሞ በዛ የሚሰጠውን ስልጠና በደንብ ፓስተርንም ትምህርት ስለ መጽሐፉም የሚደረገውን ነገር እንዲካፈሉ በጣም ኢንከሬጅ አደርጋቸዋለሁ። ነገ ቅዳሜ ነው። በቨርጂኒያ፣ በዲሲ፣ በሜሪላንድ አካባቢ ያላችሁ ቅዱሳን ሁሉ በቤተክርስቲያን ውስጥ የምታገለግሉ አገልጋዮች የግድ ፓስተሮችና ወንጌላውያን ብቻ ሳይሆን በተለያየም አገልግሎት ውስጥ የምትሳተፉ መተን ይህንን በረከት እንድንካፈል በጣም አሳስባለሁ። እግዚአብሔር ይባርካችሁ። ቴንክ ዩ። ተባረክ ፓስተር ግብርሽ። በጣም እድለኞች ናችሁ እናንተ። ያው እኔ መሳረጋለሁ። ግርምሽ አንተ ጥያቄ ካለው የምትናገረው አንዴ ካልስትና ፓስተር ይጸልዩልን። አይ ቢሊቭ በቃ መጽሐፍ ቅዱስ እንደሚለው የታመመ ሰው ካለ ሽማግሌዎችን ይጥራ፣ ዘይት ቀብቶ ይጸልይ ይላል። ግን ያው ዘይት ቀብተን መጸለይ ባንችልም አሁን ዘይት ይሽጡለት አይለም። እሺ ፕሮግራሙን ስንጀምር እንደዛ አይነት እንትን አለ ነበረን። ጌታ ደግሞ በቃ ያደርጋል ይችላል። የታመማችሁ ሰዎች፣ በተለያየ ችግር ያላችሁ ሰዎች ፓስተር ይጸልይልናል። ግርምሽ ልስጥ ለአንተ የመጨረሻው።
እሺ ዶክተር የተባረክ ጌታ አብዝቶ ይባርክ ይሄንን እድል ስላመቻቸህልን እንደዚሁም ደግሞ ፓስተር ጻዲቁን በእውነት ጌታ አብዝቶ ይባርኮት ፓስተር ጻዲቁ በጣም እንወዶታለን በጣም ጥሩ ፖይንቶች አድሬስ ተደርገዋል የዛሬዋ ቤተክርስቲያን ምን ላይ ትኩረት ማድረግ እንዳለባት በጣም ቦልድሊ ያወቅንበት የተረዳንበት ነው እንደዚህ አይነት አባቶችን ደግሞ እግዚአብሔር ያብዛልን ነው የምንለው እና ፓስተር ጻዲቁ እንደው እንወዶታለን ጌታ አብዝቶ ይባርኮት በጣም እንወዶታለን ዶክተርዬ በዚህ የነበራችሁ ሁላችሁንም ወንድማችን ምንወድ ወንድማችን ሰሙሻ ጆኒዬ ዘ ኦፕንድ ገብርሽ ፓስተር ሁላችሁንም በጌታ ሰላም ወዳችኋለሁኝ ተባረኩልኝ ጸጋ ይብዛላችሁ አሜን አሜን ጌታ ኢየሱስ ይባርካችሁ መጨረሻ ልሁን ይሆን በአንድ ደቂቃ ችግር የለውም እየወጣ እየገባ ነው እሺ መጨረሻ አሁን እሺ አጠር አድርገን እንትን ነበር እሺ ታንኪዩ ዶክተር ታንኪዩ ፓስተር ጻዲቁ አንድ እንደ ኮሜንትም እንደ ጥያቄም እንደው እንዲታሰብበትም ፈልገው ነገር አለ ዶክተር ሻውል ፓስተር እንደሚታወቀው ያ ብዙ ሰዎች እንግዲህ አሁን እዚህ ዴይስ ወደ ሴፍ ወደ ሆኑ ወደ ዋና አብያተ ክርስቲያናት የመፍለስ ነገር አለ እኔ ሸገር ሲቲ የሚባል አካባቢ ነው የምኖረው በጣም እነዚህ ትንንሽ በነቢያት ተመሰረቱ የሚባሉት እየከሰሙ ሰዎች ሁሉ እነ ሙሉ ወንጌል እነ መሰረተ ክርስቶስ ውስጥ እየሞሉ ያሉበት ሁኔታ ነው ግን ትልልቆቹ አብያተ ክርስቲያናት ውስጥ ያለው አስተምሮ አሁን ያለውን ትውልድ ቀደምም እርሶም ሲሉ ነበር ይሄ ኒው ኤጅ ሙቭመንት የሚባለው እንዲህ አይነት ነገሮች የተሞላ ለብዙ ሚዲያ ኤክስፖዠር ያለውን ወጣት እጅግ የማይመጥን ትምህርት እንሰማለን እንደውም አንዳንድ ከተሞች ከተማው ህዝቡን 5 ለባዶ ይመራዋል እንደሚባለው ወጣቶቹ አመለካከታቸው መምህራኑን አገልጋዮቹን 10 ለባዶ እየመሯቸው ነው እውነት ለመናገር እንደው ያስቋቸው ያዝናኗቸው ማለት አይደለም ግን እንደው የሚመጥን ትምህርት እርሶም ኦብዘርቭ አድርገዋል በየገምታለው የለም በዚህ ላይ ፍርሃት አለ አሁን የስተት ትምህርት እንግዲህ ፓስተር ጻዲቁ ብቻ ተቃውመው ሐሰተኞችን መናፍቃንን ተቃውመው አይችሉም በየአጥቢያው አስተማሪዎች ደፋር አስተማሪዎች በእውቀት የተሞሉ መኖር አለባቸውና ከዚህ አንፃር እንደው እንዲህ አይነቱን ነገር እንዴት ያዩታል በጣም ትምህርቱና ህዝቡ አይገናኝምና ሙሉ ወንጌል ነው የሚሄደው በነገራችን ላይ ቀጠና 2 ነው በርቸርች አሁን ሸገር ሲቲ አካባቢ ነው ያው ምናቀው ነው መጨረሻ ላይ ሳቲ ወረደ ሳቲ ይዛቸዋል ነካቹ ተዘጋጁ ምናን አይነት ነገርና በጣም ሬሌቫንት ያልሆነ ትምህርት እንመለከታለንና እንደው እነዚህ ነገሮች እንዴት ነው መስተካከል የሚችሉት ወጣቶቹን እንጣቸው አሁን ልጆቹን እንጣቸው እንዲህ አይነት ትምህርት እየተመገቡ ነው የሚኖሩት ሐሰተኞች ተፈርተው እስከመቼ ድረስ አንድ ደፍሮ ስለ ሐሰተኛ ነቢያት በነብይ ላይ ትክክለኛውን ከሐሰተኛው የመለየት እንኳን ትምህርት የሚያስተምር የለምና እንደው ኮሜንት ቢያደርጉ ፓስተር ጻዲቁ ታንኪዩ ተባረክ ጆኒ ጌታ ኢየሱስ ይባርክ እንደ ኮሜንት እንይዘዋለን እንግዲህ ፓስተር ኮሜንትም ሰጥቶበት ወደ ጸሎት እንተብለን እንጨርሳለን ጌታ ኢየሱስ ይባርክ ጆኒ ስለምታደርጉት ትግል ትንንቅ ጌታ ኢየሱስ ይባርካችሁ ፓስተር ለአንተ ነው መጨረሻው ያ እንግዲህ ጥሩ ኦብዘርቬሽን ነው አንዳንድ ጊዜ ምንድነው እውነትን ይዙና ሰዎች ፓሽኑ የላቸውም ማለት እውነትን በፓሽን የመግለጽ ነገር ሲቀንስ ሰውየው ለምሳሌ ስለ ክርስቶስ ዳግም ምጽአት እየሰበከ እንግዲህ ያው ጌታ ይመጣል እንግዲህ ያለ ቢሰብክ አሁን ምን ጉድ ነው ማለት እንደሚመጣ አምኖ ነው መስበክ ያለበትና አንዱ ችግር እውነት ይዙና ፓሽን የሌላቸው አሉ ሌላው እውነቱንም በተገቢው መንገድ ተሰጥኦ ይጠይቃል መቼም በመልካም የሚያስተዳድሩ ይልቁንም በመስበክና በማስተማር የሚደክሙ ስለሚል መስበክም ሆነ ማስተማር ተሰጥኦን የሚጠይቅ ነገር ነው አንዳንድ ጊዜ በተለያየ ምክንያት የእሳቱ ወይም ዚሉ ወይም ፓሽኑ ይጎዳል ሰዎች በብዙ ምክንያቶች ሊሆን ይችላል እና ግለቱ ይቀንሳል በመሰል የምትቃጠሉ ሁኑ ይላል እግዚአብሔር ቃልና ያ ግለት አንዳንድ ጊዜ በብዙ ምክንያት ሊጎዳ ይችላል ይሄ ኦብዘርቭ የሚደረግ ነው አንዳንድ ጊዜ ቸርቾቹ ትልቅ የሆኑና ሰዎቹ ያን የሚመጥኑ ያለመሆን ችግር ውስጥ የሚገቡበት ሁኔታ አለ አይ ቲንክ ይሄን በተመለከተ ኦልሬዲ ከአንዳንድ በተለይ ሙሉ ወንጌልን በተመለከተ እኔ ለመሪዎች
በዚህ ዓመት ራሱ 3 ቦታ ላይ ስልጠና ሰጥቻለሁ። አንደኛ በአጠቃላይ እዚህ ሸገርና አዲስ አበባ አካባቢ የነበሩትን አንድ ላይ፣ ከዛ ደግሞ አዲስ አበባ እንግዲህ አቅጣጫ ኖሮት ክልል አለውና ይሄ ነገር ትንሽ በደንብ ደጋግመን እንግዲህ የፕራክቲካል ቲዮሎጂ የሚባል ነገር አለ፣ ወይም ቲዮሎጂ ኦፍ ኮንግሪጌሽን ይሉታል። ኮንግሪጌሽናል ቲዮሎጂ ይሄ ደቀ መዝሙር የማድረጉን ዲሳይፕል ማድረግና የመሳሰለውን የሊደርሺፑን የስብከቱን እንዴት ነው ሰው የሚሰብከው የሚለውን ቢማሩም በትምህርት ቤት አንዳንድ ጊዜ ተምረው ከተመረቁ በኋላ እንደገና የማያነቡ ያንኑ የማይከታተሉ ከሆነ ምንም ሰርቲፊኬቱን ተሰቅሏል፣ ግን እንትን ላይኖር ይችላል። አንዳንዱ እውነት ሳይኖረው ምንም ሳይኖረው ስለሚጮህ ሰው አንዳንድ ጊዜ ያችን አትራክት ታደርጋለች። እውነት ኖሮት ያለ ፓሽን ደግሞ ሲሆን ሰው ብዙም አቴንሽን አይሰጠው። ስለዚህ ጥሩ ነገር ነው። ግን አይ ቲንክ እኔ እንግዲህ ቤተክርስቲያን ዋና በቤተ እምነት ደረጃ ካሉትን መሪዎች ቤተክርስቲያን እድገትንም ከሚከታተሉት ልጆች ጋር ድሮ የኔም ተማሪዎች ስለነበሩ ግንኙነት አለን። ይህንን እኔም ጥያቄው እኔም ማውቀው አንዳንድ ነገር አለ። ግን አይ ቲንክ በደንብ አስበንበት ምናልባት ያው ከረንትሊ ለሚያገለግሉ አገልጋዮች የተለየ የጋራ ጊዜ ኖሯቸው የራሳቸውን ህይወትም ከእግዚአብሔር ቃል አንጻር የሚያዩበትና በአንተ ያለውን አነሳሳው ቸል አትበል፣ እሳት እንደሚያቀጣጥል ሰው አቀጣጥላለሁ ብሎ አልኮ ማለት ጢሞቴዎስ ቸላ ብሎታል። ስጦታው እያለ ግን ስጦታው ችላ ከተባለም ያለበት ምክንያት ብዙ ሊሆን ይችላል። ኮሜንቱን እንደ ኮሜንት እቀበላለሁ ለማለት ነው። አይ ቲንክ ከዚህ በኋላ መጸለይ ያስፈልገን እንጨርሳለን። የእግዚአብሔር ቃል እኔ ፈዋሽ አምላክ እግዚአብሔር ነኝ ይላል። እግዚአብሔር የሚፈውስ አምላክ ነው። በብሉይም ሆነ በአዲስ ኪዳን ይሄ እውነት ነው። ስለዚህ ወንድሞች እህቶች በዚህ ጊዜ በተለያየ የጤንነት ችግር ውስጥ ላሉ ትጸልያለሁ። የግድ አካላዊ ህመም ብቻ አይደለም። አንዳንድ ጊዜ ውስጣዊ ሰቆቃ ሊኖር ይችላል በተለያየ ምክንያት። ጌታ እግዚአብሔር አምላክ ሆይ የሰውን ሁለንተና የፈጠርክ አንተ ነህና ከማንኛውም ምድራዊ ሐኪም በላይ ከብዙ ባለመድኃኒቶች ብዙ ከስራ ግን ያንተ ልብስ ጫፍ በነካች ጊዜ እንደተፈወሰችው ሴት ዛሬ በብዙ ምክንያት እና በብዙ ሁኔታ ብዙ የጤንነት ተግዳሮት ያለባቸው እህቶችና ወንድሞች ጌታ ሆይ በስምህ ፈውስ ለእነርሱ ዛሬ ይሁን። አሜን። ቤቱ የሰውን ሁለንተና የሰራ አንተ ስለሆንክ ነርቮቹ፣ ሴሎቹን፣ አጠቃላይ የሰውን ሲስተም በሙሉ አንተ ስለሆንክ የፈጠርከው ከየትኛውም ምድራዊ ባለሙያ ሐኪም በላይ ስለሆንክ አንተ የአንተ እጆች ይዳሱን። አሜን። እጆች ይፈውሱን። የስሜት ፈውስ እግዚአብሔራዊ ኢሞሽናሊ የተጎዱ ሰዎች ሊኖሩ ይችላሉ። የአካል ህመምና ጉዳት፣ የስነ ልቦና የአእምሮ ጭንቀት ሁሉ ያለባቸው ሁሉ በአንተ መንፈስ የተነኩ ይሁን። አሜን። እጅህ ይዳሳቸው። ህዝብህን ባርክ። ለህዝብ ደስታን ስጥ። እግዚአብሔር ሆይ ህዝብህን በደስታ ዘይት ቀባ። እግዚአብሔር ሆይ የሚያስጨንቃቸውን ሁሉ በእርሱ ላይ ጣሉት ስለሚል ማንኛውንም የሚያውካቸውን ሁሉ አንተ ከእነርሱ ላይ አስወግድላቸው። አሜን። በጎነት፣ መልካምነት፣ ፈውስ በሁለንተናቸው እንዲያገኛቸው ለምንሃለሁ። አሜን። በጌታ በኢየሱስ ስም አሜን። ጌታ ኢየሱስ ይባርክ። ፓስተርዬ ጌታ ይባርካችሁ። ተናገርልኝ። በቃ ትልቅ ስለ መልካም ቃላችሁ ያገኘሁትን እድል ጌታ ይባርካችሁ። ሁላችንም እንግዲህ እስከ መገለጡ እንዲጠብቀን እንጸልያለን። ጌታ ከሁላችን ጋር ይሁን። ሌላ ጊዜ እንመጣለን። እንግዲህ በቀን ያቺ ያው እንትን ስማ how to handle criticism የምትለዋ እናያለን። አስፈላጊ ከሆነ እኔም ወደፊት ያው ተነጋግረናል። ሌላ አንድ ትምህርትም አለ እኔ ማስተምረው እነዚህን አትምሰሏቸው የሚል
በሁለተኛ ጴጥሮስ እና በይሁዳ መልእክት ላይ የተመሰረተ ስለዚህ እንነጋገራለን በደንብ በጣም እንነጋገራለን ፓስተር ስቱዲዮም ያልቃል የዛን ጊዜ እንግዲህ በደንብ እንትን ያ